ለሱ ብዬ መሰለኝ እዚህ ቤት ውስጥ ያለሁት። ሰማኛለህ? ያ ድምጽ መቅጃ ብዙ ሚስጥር ይዟል። ያ ሚስጥር ደግሞ ሙሉ ለሙሉ ዳጣ ላይ ነው። አትድከኝ። ምተው መስሎ ነው። እኔ እናንተ ያላወራድ ነው ገና ብዙ ሂሳብ አለ። እሺ፣ ስለዚህ ድምጽ መቅጃውን መልስልኝ። እኔ ምንም ነገር አላየውም አላቅምም። በጣም ጥሩ። እሱም ፖሊስ ሲቀፈድድ አንደርስታንድ ታደርገዋለህ። ችግር የለም። ገዜ አሪፍ ዳጣና ያታለን መታኝ ዛሬ ሮይ መታኝ ሮይ መታኝም በሮ በረልና መታ አሁን በዚህ ሄደች። ውሃዬ ነይ አንዴ። ምንድን ነው? ነይ እና እኔ እኮ ሽንቴን ሸንቻለሁ። ቆይ ከጠየኩሽ ጥያቄ ጋር ምን ያገናኘዋል? ብታይ እኮ ማለት ነው ትበራለች ክንፈላት እንደዚህ ብር እስኪ ያሳይ። ስንቶቻችሁ ናችሁ ውሃ ያንን ድምጽ መቅጃ ወስዳ ለመድኃኒት በመስጠቷ የተናደዳችሁት? እስኪ የተናደዳችሁ ኮመንት ላይ አንድ ቁጥርን በመጻፍ አሳዩኝ። ያንን ከማድረጓ ከደቂቃዎች በፊት አባቷ ክፍል ሄዳ ከአቶ ደረጀ ጋር ስታወራ ነበር። እናም አንድ የሚበር ነገር ከሰማይ ላይ ወድቆ ጭንቅላቴን መታኝ እያለች እያሸች ታሳየዋለች። እሱም ያው ውሃ ባህሪዋን እንደ ህፃን የሚያደርጋት ብሎ ነገሩን ችላ ብሎ ለማለፍ ሞክሮ ነበር። እናም እሷ አንተ ግን ጨካኝ ነህ፣ እናቴ ብትሆን ነይተኛ አጠገቤ ትለኝ ነበር፣ አንተ ግን ይኸው ልታስተኛኝ ፈቃደኛ አይደለህም ትለዋለች። አቶ ደረጀም ሀሳቡ ሁሉ ስለ መሞት ይመስል ዘንድ ስሞትም አንቺ ላይ የሚቀረው ከኔ የሚቀረውና ከኔ የምታተርፊው ጠረኔ ነው፣ ስለዚህ እኔ በቃ ችግር የለም ብሎ ይጠጋላትና ደረቱ ላይ ያስተኛታል። እዛም ተኝታ የነገረችው እንዴት መታሽ ያለ ሲጠይቃትና ሲያናገራት ከሰማይ ላይ ወድቆ ነው ድንገት የመታኝ። እንደውም ቆይ ፈልጌው ልምጣ ብላ ብድግ ብላ ትነሳለች እንደ ድንገት። እሱም ለምንድነው የምትነሺው? ልተኛ አላልሽም ነበር እንዴ ብሎ ይጠይቃታል። እሷም ግን ነበረ ግን አሁን ላይ ሄጄ መፈለግ አለብኝ ብለዋለች። ደረጀ ነገሩን እንደ ቀልድ ነበር እየተመለከተ ያለው። ማንም ያ ጠቃሚ እቃ ድምጽ መቅጃው ነው ብሎ ያሰበው ነገር የለም። ይህም ደግሞ ፈልጋ ማግኘቷ ውሃ የሁሉንም ህይወት እንዲመሰቀቀል የሚያደርግ ነገር ነው። ነገር ግን እሷ አልገባትም ነበር። አባቷን ኢቭን የሚያስከፋ ነገር ነው ያደረገችው። ነገር ግን ህፃን በመሆኗና ምን እንደሆነ ባለማወቋ ምክንያት በጣም ብዙ እየታለለች ነበር። እናም ብድግ ብላ ትሄዳለች። በሌላ በኩል ናታን ተኝቶ እያለ ዳጣ ትመጣና አንተ ናታን ተኝታል እንዴ እስካሁን ድረስ? ተነስ እንጂ ተነስ፣ እቃውን ተነስተን መፈለግ አለብን ብላ ትነግረዋለች። እሱም በቃ መድኃኒትም ክፍሏ ናት አይደል እንዴ በኋላ ቀን ብለን እንፈልጋለን፣ የሚያስቸኩል ነገር የለም። እሷም ምን ማለት ነው? መድኃኒት ከጠዋት ጀምሮ አልወጣችም፣ ክፍሏ ናት ያለችው፣ ይገባል? ክፍሏ ናት። ይህ ማለት ደግሞ የሆነ ነገር አግኝታለች ማለት ነው። ያለምን ብላ ዝም ብላ ቁጭ ልትል አትችልም። ስለዚህ ናታን እባክህ ስማኝ፣ ብድግ በልና ቶሎ እንፈልገው ጓሮ ሄዳል ትለዋለች። የዚህ ሰዓት ላይ በቃ ሻንቺ ሄደሽ ፊቴን ፊቴን ታጥቤና አልጌን አንጥፌ እመጣለሁ ይላታል። እሷም ስትወጣ ብድግ ብሎ ፊቱን ለመታጠብ ወደ ውስጥ ይገባል። በሌላ በኩል ውሃ ነገሩን ለመፈለግ ከቤቷ ትወጣለች። እናም ከግቢው ወጥታ እቃውን ከጀርባ ለመፈለግ እየወጣች እያለ ገዚያትና ነይ እስኪ ነይ ብሎ ይጠራታል። የዚህ ሰዓት ላይ እሷም ሊቀልድና ሊያናግራት እንደሆነ ስለገባት አጠገቡ ትሄድና አቤት ገዚ ደረጀ ትለዋለች። ገዚ ደረጀ ብሎ ሲጠይቃት ምነው ደረጀ አንተም አባት አይደል እንዴ ትለዋለች። እሱም ምነው በሆነልኝና በእንደዛ በሆነ ነበር፣ እኔም እንደዚህ ድህነት ሳይሆን ትልቅ ሀብትና ብዙ ውርስ ነበር የምወርሳ ይላታል። የዚህ ሰዓት ላይ እሷም ማለት ስትለው እኔ የምትናገረው ነገር ሁሉ እየገባኝ አይደለም ትለዋለች። አዎ ያደለው ሀብታም ሰው እና ከቤተሰቡ ትልቅ ነገር ይወርሳል፣ እኔ ይኸው ድህነትን ወርሼ ቁጭ ብዬ እዚህ ታገኘኛለሽ ይላታል። የዚህ ሰዓት ላይ እሷም ቆይ የወጣሁት ምን ላደርግ ነበር ታውቃለህ ትለዋለች። እሱም ምን ማለት ነው? እኔ ታውቄ ይላታል። የታውቄ አትበል አላቅም ብቻ በሌላ ትከራከረዋለች። እና ምን እንዳወጣችም ግራ ገባት፣ ለምን እንደወጣችም። የዚህ ሰዓት ላይ ድንገት ጭንቅላቷ እንደታመመች ስታውቅ ለምን እንደወጣችም
ይገባትና በቃ የት እንደወጡ አግኝቻለሁ በቃቸው ብላ ጥላው ትሄዳለች። እዚህ ሰዓትም ገዚያትና እቺ ልጅ ላይ የላት እንዴ ፈጥሮ የረሳሽ ብሎ ይናገራታል። እናም እሱ ወደ ስራው ላይ ይመለሳል። ወዲያውኑም ውሃ ትሄድና ከጀርባ ላይ እቃውን መፈለግ ትጀምራለች። የት ነው ያስቀመጥኩት እያለች ቅጠል እየበጠሰችና እየተጫወተች ነገሩን መፈለግ ትጀምራለች። እናም ያ በኩል ደግሞ እንደምንመለከተው ናታን ልክ ሊወጣ ሲል ታስቆመዋለች መድኃኒትም ታስቆመውና እና ወዴት ነው የምትሄደው እየሸሸ ነው ጭራሽ ብላ ትናገረዋለች። እሱም ለምንድን ነው የምሸሸው? ምንም የሰራሁት ነገር የለም፣ ወንጀለኛ አይደለሁም፣ ምንም የምሸሽበት ምክንያት የለኝም። መድኃኒትም ነግሬሃለሁ፣ ከአንተ ጋር በጣም ብዙ ያልጨረስነው ነገር የለም፣ እንደማስቀፈድድ ደግሞ እንዳትረሳ ትለዋለች። የዚህ ሰዓትም ጥሏት ከቤቱ ይወጣል። እናም ገዜን ያናግረዋል። መድኃኒትም ደግሞ ምን እንደተፈጠረ ግራ ገብቶት እየጠበቀች እያለ በሌላ በኩል ውሃ እቃውን አግኝቶን እንመለከታለን። እቃውንም አግኝታ በጣም ደስተኛ እንደሆነች እንመለከታለን። እቃው እንደተፈናጠረ ሄዶ የአበባው ስር ነበር የገባውና እሷም እንዳገኘችው በጣም ደስ ብሏት እየዘለለች ወደ ፊት ለፊት ቤት ትሄዳለች። ናታንም ከቤት እንደወጣ ገዜን ያገኘውና ዳጣ የት ናት ሲለው ከጓሮ ጠቁሞ ትሄዳል። የዚህ ሰዓት ውሃን ወደ ቤት ውስጥ ስትገባ ከመድኃኒት ጋር ትገናኛለች። መድኃኒትም ነይ እስኪ ነይ ብላ ትጠራትና አቤት ብላ አጠገቧ ስትመጣ የያዘችውን ነገር ታይና ትደነግጣለች። ወዲያውኑም ነይ እስኪ አንዴ ስጪ ልይልሽ ብላ ትቀበላታለች። ውሃም ቆማ እያየች እየጠበቀች እያለ ሞኟ መድኃኒት በእጇ ስላስገባች በጣም ደስ ይላታል። እናም ነገሩ በቀላሉ መድኃኒት እጅ ላይ ገባ ማለት ነው። ምናልባት ውሃ እቃውን ባታነሳውና እነ ናታን ቢፈልጉት እነሱ ያገኙት ነበር። ነገር ግን መድኃኒት ምንም መልፋትና ምንም መድከም ሳይጠበቅባት የምትፈልገውን እቃ በቁጥጥሯ ስር አውላለች። እንዴት ይመስላችኋል? በቃ የእውነትም ትሰማዋለች ብላችሁ ታስባላችሁ? እኔ እንደሚመስለኝ ሜሞሪው ስትወረወረው ወድቆ የጠፋ ይመስለኛል። እስኪ ለማንኛውም እኔ እዚህ ጋር ልሰናበታችሁ። መልካም ቀን። ቻው።